ወላጆቹ ምጽዋት አድርገው ለነዳያን የሰጡት። እንኳን ሰውን ቀርቶ እንስሳን የሚፈውስ ጠበል ያፈለቁ እኒህ አባት ማን ናቸው? ውድ የወንጌል ሚዲያ ቤተሰቦች ዛሬ ስለ እነዚህ አባት ሰፋ ያለ ገድላቸውን ይዤላችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድትወዳጁኝ እየጋበዝኩ ቅዱስ ይትባረክ አስደናቂው የቅዱስ ይትባረክ ገዳም ትግራይ ከአድዋ ከተማ በስተምስራቅ በኩል ልዩ ስሙ ራህያ በሚባል ቦታ ላይ ይገኛል። በዚህ በቅዱስ ይትባረክ ገዳም አቅራቢያ የአቡነ ኢዮስያስ ገዳም ይገኛል። ቅዱስ ይትባረክ አባቱ ታላቁ ጻድቅ ቅዱስ ላሊበላ፣ እናቱ ቅድስት መስቀል ክብራ ሲሆኑ ለሁለቱም መልእክት በመንገር እንዲጋቡ ያዘዛቸው ሊቀ መላእክት ቅዱስ ገብርኤል ነው። ቅዱስ ይትባረክ መስከረም 24 ቀን ተወለደ። ይኸውም ቅዱስ ላሊበላ ሊቀ መላእክት ቅዱስ ገብርኤል ወደ ሰማይ ነጥቆ ወስዶ ሰባቱ ሰማያትን ካሳየውና በጌታችን ፊት አቅርቦ ካስባረከው በኋላ ጌታችንም በቅዱስ ቃሉ ሕዝቦቼ የመከራና የስቃይን ቦታ ለማየት ኢየሩሳሌም በመሄድ በመንገድ እየቀሩ ስለሆነ አሁን ግን አንተ በሀገረ ሮሃ ኢየሩሳሌም ትሰራለህ በማለት የቤተ መቅደሶችን አሰራር በዝርዝር የነገረው ጻድቅ ንጉስ ነው። የቅዱስ ይትባረክ እናት ቅድስት መስቀል ክብራም በቀን እልፍ እየሰገደች በታላቅ ተጋድሎ ከኖረች በኋላ ጌታችን ተገልጦ ክብሯ ከ36ቱ ቅዱሳት እንስት ጋር እኩል መሆኗን የነገራት ሲሆን እርሷም ብዙ ሐዋርያዊ አገልግሎትን ፈጽማለች። ስለ እርሷም ሊቀ መላእክት ቅዱስ ገብርኤል ሲመሰክር የተመረጠች የእግዚአብሔር አገልጋይ ናትና በማለት ንጽህናዋንና ቅድስናዋን መስክሮላታል። ቅድስት መስቀል ክብራን ቅዱስ ገብርኤል ትግራይ እየመራ ከወሰዳት በኋላ እንደ ባሏ ቅዱስ ላሊበላ መንና ገዳም ገብታ በትግራይ ከሰው ተለይታ በታላቅ ተጋድሎ ኖራለች። እጅግ አስገራሚ የቅድስት መስቀል ክብራ ገዳሟ ሽሬ አውራጃ ዞማ መዳባይ ታብር በሚባል አካባቢ ውብ በሆኑ ሰንሰለታማ ታላላቅ ድንጋዮች መካከል ይገኛል። ቅዱስ ይትባረክ የላስታው የመጨረሻ ንጉስ ሆኖ እግዚአብሔርንም ሀገሩንም ለ17 ዓመታት ካገለገለ በኋላ በመጨረሻ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለውን የጌታችንን ቃል አስቦ ዓለምን ፈጽሞ በመናቅ መንኖ ወደ ትግራይ ሂዶ ገዳም ገባ። በዚያም ገዳማዊ ሕይወትን በሚገባ ከተማረና በተጋድሎ ከኖረ በኋላ መነኮሰ። ከዚያም በኋላ ሊቀ መላእክት ቅዱስ ገብርኤል እየመራው ዛሬ ገዳሙ ወደሚገኝበት ቦታ መጣው። አድዋን አልፎ ከራህያ አጠገብ ሳትዋ ከምትባል ቦታ ደረሰው። በዚያም ገዳም መስርቶ የአባቶቹን ፈለግ በመከተል በታላቅ ተጋድሎ ከኖረ በኋላ መልካም አገልግሎትን ፈጽሞ ሰኔ 30 ቀን ከዚህ ዓለም ውጣ ውረድ አርፏል። ቅዱስ ይትባረክን የገነዙት ቅዱሳን መላእክት መሆናቸውን በገድሉ ላይ ተጽፎ ይገኛል። ቅዱስ ላሊበላ እናቱ ቅድስት መስቀል ክብራ ልጃቸውን ቅዱስ ይትባረክን ለእግዚአብሔር ሲሉ አሳልፈው በመስጠት በአበ ብዙኃን አብርሃምን መስለውታል። ደጉ አባታችን አብርሃም የእግዚአብሔርን ትእዛዝ ለመጠበቅ ሲል አንድያ ልጁን ይስሐቅን በቁርጥ ልቦና በጨከነ ሕሊና መስዋዕት አድርጎ እንዳቀረበ ሁሉ ቅዱስ ላሊበላና ቅድስት መስቀል ክብራም ልጃቸውን ቅዱስ ይትባረክን ምጽዋት አድርገው ለነዳያን ሰጥተውታል። ይኸውም የሆነው እንዲህ ነው። አስቀድመው ሁለቱ ቅዱሳን ያላቸውን ሁሉ ለድሆች መጽውተውና ለቤተ ክርስቲያን ሰጥተው ጨረሱ። ደግነታቸውና ሩሩህ ለድሆች የሚያዝኑ መሆናቸውን በሁሉም ቦታ ስለተሰማ በዘመናቸው ረሃብ ስለተከሰተ የሚቀምሱት ያጡ ነዳያን በሙሉ ወደነ ቅዱስ ላሊበላ እየመጡ አባታችን ላሊበላ እናታችን መስቀል ክብራ ሆይ የምንበላው የምንጠጣው አጣን አሏቸው። ንጉሱና ንግስቲቱም አስቀድመው ገንዘባቸውን ወርቃቸውን ሁሉ መጽውተው ስለነበር ከተለያዩ ቦታዎች የደጋጎች ነገስታት መገኛ ወዴት ነው እያሉ ብዙ ነዳያን ስለመጡ ቅዱስ ላሊበላና ቅድስት መስቀል ክብራ በዚህ ጊዜ አንዱን ልጃቸውን ቅዱስ ይትባረክን ለነዳያን መጽዋዕት አድርገው ለመስጠት ወሰኑ። ከልጃቸው ከይትባረክ በቀር የቀራቸው ሀብት የለም ነበርና እነዚህ ምጽዋትን ለመስጠት የማይሳሱ ቅዱሳን የሚሰጡት ቢያጡ አዘኑ። ከዚህ በኋላ የእስራኤል አምላክ አሸናፊ እግዚአብሔር በፍቅር ይፈትነው ዘንድ እግዚአብሔር ወዳጁ አብርሃምን ልጅህን ሰዋልኝ ያለውን ለልጃቸው ለይትባረክ ከነገሩት በኋላ አሁንም ልጃችን ይትባረክ ሆይ እኛ የአብርሃም ልጆች እንድንሆን አንተም የይስሐቅ ምሳሌ እንድትሆን ለእኒህ ድሆች ምጽዋት አድርገን እንሰጥ ዘንድ እንለምንሃለን አሉት። የዋህ ታዛዥና ትሁት የሆነው ልጃቸው ቅዱስ ይትባረክም እናቴ አባቴ ሆይ እሺ ፍቃዳችሁ ይሁን አላቸው። እነርሱም ወዲያው ብቸኛ ልጃቸውን ምጽዋት አድርገው ለድሆች ሰጧቸው። ድሆችም ይህን ያማረ ጎልማሳ ተቀብለው ይዘው ወደ ሩቅ ሀገር ወሰዱት። ወደ ሩቅ ሀገር ከወሰዱት በኋላ የአባቱ ወንድም የሆነው ታላቁ ጻድቅ ቅዱስ ናኩተ ለአብ በመንገድ ላይ ያገኛቸውና ይህን ልጅ ወዴት ትወስዱታላችሁ አላቸው። እነርሱም አባቱ ላሊበላና እናቱ መስቀል ክብራ ረዳት ይሁናችሁ ብለው ምጽዋት አድርገው ሰጡን አሉት። ቅዱስ ናኩተ ለአብም ይህን ልጅ ለእኔ ስጡኝ፣ ዋጋውን 1000 የወርቅ ዲናር ልስጣችሁ አላቸው። እነርሱም እሺ ብለው 1000 የወርቅ ዲናር ተቀብለው ይትባረክን ለቅዱስ ናኩተ ለአብ ሰጡት።
ቅዱስ ናኩቶ ለአብም ልጃችሁ ይትባረክን ወርቅ ሰጥቼ አስመልሸዋለሁ ብሎ ወደ ወላጆቹ መልእክት ላከ። ላሊበላና ቅድስት መስቀል ክብራም እኛ ልጃችን ይትባረክን ባለ ዘመናቸው ሁሉ አገልጋይ እንዲሆናቸው ለድሆች ሰጥተነዋልና ከወዴት አገኘኸው? የመጸወተውን መልሶ ይውሰድ የሚል የተጻፈ ወዴት አለ ብለው ላኩለት። ልጃቸውንም መልሰው ለመውሰድ ፈቃደኛ ሳይሆኑ ቀሩ። ቅዱስ ይትባረክም ወደ እናት አባቱ ቤት ለመመለስ ፈቃደኛ አልነበረምና በዚያው መንኖ መንፈስ ቅዱስ ወደ መራው ቦታ ሄደ። ከብዙ ዓመታት በኋላ ግን ወላጆቹ ሊጠይቁት ሄደው አድዋ አካባቢ አግኝተውታል። ቅዱስ ይትባረክም በመጨረሻ በእግዚአብሔር ፍቃድ ከአጎቱ ከቅዱስ ናኩቶ ለአብ በትረ ስልጣኑን ተረክቦ የላስታ የመጨረሻው ንጉስ በመሆን እግዚአብሔርንና የኢትዮጵያን ሕዝብ ለ17 ዓመት በንግስና አገልግሏል። ቅዱስ ገብረ ማርያምና ቅዱስ ላሊበላ ወንድማማቾች ሲሆኑ ቅዱስ ናኩቶ ለአብ የቅዱስ ገብረ ማርያም ልጅ ነው። ነገር ግን ቅዱስ ላሊበላ በትረ መንግስቱን ለወለድኩት ለአንድ ልጄ ላውርስ ሳይል በትረ መስቀሉን ያወረሰው ለወንድሙ ልጅ ለቅዱስ ናኩቶ ለአብ ነው። ይህም በገድለ ቅዱስ ናኩቶ ለአብ ላይ ተጽፏል። ንግስት ቅድስት መስቀል ክብራ ባሏን ቅዱስ ላሊበላን ለናኩቶ ለአብ በሕይወታችን እያለን መንግስትን ስጠው፣ እግዚአብሔር ያነገሰህ ይህን ቤተ መቅደስ እንድታንጽለት ነው። ይህም ለምድራዊ ብልጽግና አይደለም ለሰማያዊ ብልጽግና ነው እንጂ እያለች ለመነችው። ቅዱስ ላሊበላም በዙፋኔ ተቀመጥ፣ በረከቴ በአንተ ላይ ይኖራል፣ ክብርህም ከክብሬ አያንስም በማለት ቅዱስ ናኩቶ ለአብን ያለ ፈቃዱ አስገድዶ ቅባ መንግስት ቀብቶ ሾመው። እርሱም ኢትዮጵያን ከ1197 እስከ 1237 ዓ.ም ድረስ ለ40 ዓመታት በቅድስና በንጽህና አስተዳደረ። ከዚህ በኋላ ነው ቅዱስ ይትባረክ ከአጎቱ ከቅዱስ ናኩቶ ለአብ በትረ ስልጣኑን ተረክቦ የላስታ የመጨረሻው ንጉስ በመሆን ለ17 ዓመት በንግስና ያገለገለው። የቅዱስ ይትባረክ መካነ መቃብር በሚገኝበት ቦታ ከመካነ መቃብሩ ስር የፈለቀው ጠበል በፈዋሽነቱ ይታወቃል። እንኳንስ ለታመመ ሰው ይቅርና ለታመመ እንስሳም ጭምር ጠበሉ እጅግ ፈዋሽ ነው። ከጠበሉ የጠጡት እንስሳት አውሬም እንደማይበላቸው የገዳም አባቶች ያስረዳሉ። የቅዱስ ይትባረክ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ወስብሐት ለእግዚአብሔር አሜን።